ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። የማህበረሰቡንና የገበያ ፍላጎትን መሰረት አድርጎ የሰው ኃይል ልማት ላይ በትኩረት እየሰራ መሆኑን የመቅደላ አምባ ዩኒቨርሲቲ አስታወቀም። የመቅደላ አምባ ዩኒቨርሲቲ የጤና ሳይንስ ኮሌጅና የሕግ ትምህርት ቤት ለመጀመሪያ ዲግሪ ፕሮግራሞች የውጭ ስርዓተ ትምህርት ግምገማ አካሂዷል። ደጀን አምባቸው ተጨማሪ ዘገባ አለው። የመቅደላ አምባ ዩኒቨርሲቲ የጤና ሳይንስ ኮሌጅና የሕግ ትምህርት ቤት ለመጀመሪያ ዲግሪ ፕሮግራሞች የውጭ ስርዓተ ትምህርት ግምገማ ወርክሾፕ አካሂዷል። የዩኒቨርሲቲው የሕግ ትምህርት ቤት ኃላፊ እንድሮ ወዳይ የሕግ ትምህርት ቤቱ ስርዓተ ትምህርት ግምገማ የዩኒቨርሲቲውን የትኩረት መስኮች ባማከለ ወቅቱን በዋጀና ዓለም አቀፍ ሁኔታውን በተረዳ መልኩ ተቀርጿል ነው ያሉት። መቅደላ አምባ ዩኒቨርሲቲ ኮምፕሬሄንሲቭ ዩኒቨርሲቲ ወይም ደግሞ አጠቃላይ ዩኒቨርሲቲ ሆኖ ፎከስ ኤሪያዎች አሉት። ካልቸር ኤንድ ቱሪዝም፣ አግሪካልቸር፣ ቴክኖሎጂ፣ ማይኒንግ ወይም ጂኦሎጂ ናቸውና ከነዚህ የትኩረት መስኮች ጋር በተገናኘ የሕግ ትምህርት ቤት በእጅጉ ቁርኝት አለው። እነዚህን የትኩረት መስኮች ለማሳካት ከነዚህ ጋር የተገናኙ የሕግ ኮርሶችን እንደ በዚህ ከሪኩለም ሪቪው በማካተት ለመቅደላ አምባ ዩኒቨርሲቲ ፎከስ ኤሪያዎች መተግበርና ውጤታማ መሆንም ይሄ የሕግ ከሪኩለም ሪቪው እንዲሁም ደግሞ የሕግ ትምህርት ቤቱ ትልቅ አስተዋጽኦ ይኖራል ማለት ነው። ከዚህ ቀደም በንድፈ ሀሳብ ላይ ብቻ ትኩረት አድርጎ የነበረውን የማስተማር ዘዴ ከሀገር በቀል እውቀቶች ጋር በማጣመር ለማሳደግ ትኩረት እንደተደረገም ተናግረዋል። በሌላ በኩል ዩኒቨርሲቲው በሚቀጥለው የትምህርት ዘመን በ4 የጤና ትምህርት ዘርፎች በመጀመሪያ ዲግሪ ምሩቃንን ለማፍራት የስርዓተ ትምህርት ግምገማው ተካሂዷል። የዩኒቨርሲቲው ጤና ሳይንስ ኮሌጅ ሜዲካል ላቦራቶሪ ትምህርት ክፍል መምህር አህመድ ሙነወር በሜዲካል ላቦራቶሪ፣ ሚድዋይፈሪ፣ ፐብሊክ ሄልዝና ነርሲንግ ትምህርት ክፍሎችን ለመክፈት በቂ ጥናት ማካሄዱን አንስተዋል። ኮሚኒቲውን ኢንተርቪው አድርገናል። የሄልዝ ፕሮፌሽናሎችን ሆስፒታል ላይ ጤና ጣቢያ ላይ የሚሰሩ እንዲሁም ኦፊሻሎችን የሄልዝ ላይ በወረዳ በዞን እስከ ክልል ድረስ እንዲሁም ደግሞ ሀገር አቀፍ በጤና ሚኒስቴር ደረጃ ያሉ ሰዎችን የተለያዩ መስሪያ ቤቶችን አነጋግረን ስለዚህ አሁን ኳሊቲውን የጠበቀ የጤና ባለሙያ ለማምረት አቅም ይኖራል ብለን እናስባለን። በስርዓተ ትምህርት ግምገማው ላይ ከተሳተፉ ባለድርሻ አካላት መካከል በወሎ ዩኒቨርሲቲ የሚድዋይፈሪ ትምህርት ክፍል መምህር ዳኘ በለጠ መቅደላ አምባ ዩኒቨርሲቲ በጤናው ዘርፍ እስካሁን ያልተለመዱና ወቅቱ የሚጠይቀውን እውቀት ለማስጨበጥ ታሳቢ በማድረግ መቅረጹ ሊበረታታ የሚገባው ነው ብለዋል። ጤና ላይ እስከዛሬ ያልተለመዱ ያላየኋቸው ብዙ እንትኖች ነበሩ። እነሱን ኢንኮርፖሬት ያደረጉበት መንገድ በተለይ አሁን ካለው ከግሎባል ሙቭመንት እና ቀጣይ ካሉ ኢመርጂንግ እንትኖች ከነሱ ጋር ኢንኮርፖሬት የተደረጉበት ለምሳሌ ዲጂታል ሊትሬሲ የሄዱበት መንገድ ከዚህ ውጪ አዋጭም ስላልሆነ እዚህ ወደ ሕግ ክፍል ማምጣታቸው የፎሬንሲክ ሳይንስን ኢንኮርፖሬት ያደረጉበት መንገድ ሳይ በጣም የተለየ አድናቆት አለኝና ከጤና ጋር በጣም የሚገናኝ ነው። አሁን ላይ የዲጂታሉ ዓለም አጋዥ በመሆኑ አብሮ መጓዝ ይጠይቃል ያሉት መምህሩ በአተገባበሩ ሂደት ትኩረት ማድረግ እንደሚገባም ጠቁመዋል። የመቅደላ አምባ ዩኒቨርሲቲ የአካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ስለሻቢ ትምህርት ሚኒስቴር ባስቀመጠው አቅጣጫ መሰረት ዩኒቨርሲቲው የማህበረሰቡና የገበያ ፍላጎትን መሰረት አድርጎ የሰው ኃይል ልማት ላይ በትኩረት እየሰራ ነው ብለዋል። በሚመለከታቸው ስቴክሆልደርስ የተለያዩ ቀጣሪ ድርጅቶች የዩኒቨርሲቲ ምሁራኖች ባሉበትና ከተለያየ ቦታ የመጡ ኢንዱስትሪ ላይ የሚሰሩ ሰዎች በእነሱ እየተገመገመ ያለው መጨረሻ ላይ መጨረሻው ማስተካከያ ተደርጎ ያው እንግዲህ ፕሮሰሱ ለሴኔት ከቀረበ በኋላ ከሴኔት ወደ ቦርድ ከቦርድ ወደ ትምህርት ሚኒስቴር ሄዶ ወደ ስራ የሚገባበት ይሆናል ማለት ነው። ስለዚህ የፍላጎት ዳሰሳ ጥናቱ መኖሩ ዲማንድ መኖሩ ፍላጎት መኖሩ እኛ ሰፕላይ ማድረግ እንዳለብን አረጋግጠን ወደዚህ የገባ ነው ማለት ነው። በቀጣይ የሚኖሩ ሂደቶችን በማጠናቀቅ በዘርፉ ያለውን የሰው ኃይል ክፍተት ለመሙላት በ2019 የትምህርት ዘመን ማስተማር ይጀመራል ብለዋል። በትምህርት ቤቱ እየተመዘገበ ያለውን ከፍተኛ ውጤት ለማስቀጠል በቂ ዝግጅት መደረጉን የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት አስታወቀም። በትምህርት ቤቱ የሚማሩ 12ኛ ክፍል ተማሪዎች ሀገርን የሚያኮራ ውጤት ለማስመዝገብ ዝግጅት አጠናቀናል ብለዋል። ተመስገን አሰፋ ዝርዝር ዘገባ አለው። የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት በባለፉት ዓመታት በተሰጠው ሀገር አቀፍ ፈተና ላይ ተማሪዎቹን ለውጤት በማብቃት ስኬታማ መሆን ችሏል። የትምህርት ቤቱ ርዕሰ መምህር ሳሊም አህመድ ካሚኮ ጋር በነበራቸው ቆይታ ትምህርት ቤቱ ተማሪዎች ጊዜያቸውን በአግባቡ እንዲጠቀሙና የመምህራንና ባለድርሻ አካላትን ድጋፍ በሚገባ ተግባራዊ በማድረግ ውጤታማ መሆን እንደቻሉ ተናግረዋል። በሀገሪቱ ደረጃ ከክልላችን አልፎ ማለት ነው ከፍተኛ ውጤት ከሚመዘገብባቸው ተቋማቶች ውስጥ አንዱ የኛ ተቋም ነው።
ይሄን የበለጠ ለማስቀጠል በዘንድሮ ዓመትም የ12ኛ ክፍል ተማሪዎችን ለብሔራዊ ፈተና ለማዘጋጀት በርካታ ስራዎችን ስንሰራ ቆይተናል። ከነዛም ውስጥ የመጀመሪያው የተጨማሪ ማጠናከሪያ ትምህርቶችን ከየካቲት ወር ጀምረን ለተከታታይ 4 እና 5 ወራቶችን ተማሪዎች በመረጡት መምህራን በየሳብጀክቱ ማለትም በ6 የትምህርት አይነቶች አፕቲቲዩድን ጨምሮ ማለት ነው የተጨማሪ ትምህርት እገዛዎችን ስናደርግ ቆይተናል። በዚህ ዓመትም የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞች ከፍተኛ ውጤት እንዲያስመዘግቡ ከስነ ልቦና ጀምሮ የተለያዩ ዝግጅቶች መደረጋቸውን ገልጸዋል። በዚህ ዓመት እንግዲህ የመሪነት ሚናችን እንጫወታለን ብለን ነው የምናስበው። ተማሪዎችም ጋር በተደጋጋሚ ውይይቶችን ስናደርግ ቆይተናል። ከዛ ውስጥ አንዱ ዘንድሮ አትሊስት ከ500 በላይ ሁሉም ተማሪ እንዲያመጣና በሀገሪቱ ከፍተኛውን ውጤት በእኛ ትምህርት ቤት እንዲደገም የማድረግ ስራዎችን በከፍተኛ ስራዎች ስንሰራ ቆይተናል። ለዛም የስነ ልቦና ዝግጅት ተማሪዎች እንዲያደርጉ ከወሎ ዩኒቨርሲቲም ጋር በመተባበር ባለሙያዎችን በማምጣት እዚህም ደግሞ የኛ የጋይዳንስና ካውንስሊንግ ባለሙያዎችም በቅርበት እየተከታተሉ ተማሪዎችን የመደገፍ ስራዎችን ሰርተዋልና የነበረንን ኤክስፒሪያንስ ልምድ ተጠቅመን ዘንድሮም ከፍተኛውን ውጤት በእኛ ትምህርት ቤት በእኛ ልጆች ይመዘገባል የሚል ተስፋ አለን። የትምህርት ቤቱ ተማሪዎችም ለፈተናው መዘጋጀታቸውን ጠቅሰው ትምህርት ቤቱንም ሆነ ሀገርን የሚያኮራ ውጤት ለማስመዝገብ ዝግጅት አጠናቀናል ነው ያሉት። በአሁኑ ዓመት የ12ኛ ክፍል አጠቃላይ ፈተና እንወስዳለን። ስለዚህ አብዛኛው ተማሪ በሚባል ደረጃ ሁሉም ንባቡን ጨርሶ አጠቃላይ ጨርሰዋል እና እንግዲህ ፈተናውን የምንጠብቀው ማለት ነው እና ያለውም ሁኔታ በጣም አሪፍ ነው። የ4 አመት ነው እዚህ የተማርኩት እና ሁለመናው በተቻለ ሁኔታ ከሌላው አካባቢ አንጻር ሲታይ አቅርቦቱ የመምህራን ብቃትም እንዳጠቃላይ ያለው ሁኔታ የተሻለ ነው ከሌላው አካባቢ ብዬ ነው የማስበው። ሁለመናውን ጨርሰናል። እንግዲህ ፈተና ለመውሰድ ዝግጁ ነን እኛ በሞራልም በጥናትም በሁሉም ነገር። በዚህኛው አመት ከወትሮ ለየት ባለ መልኩ የኦንላይን ፈተና ነው የምንፈተነው። ማለትም የሚሰጠው በበይነ መረብ ስለሆነ የ12ኛ ክፍል ፈተና ስለዚህ እየተደረገ ያለው በኦንላይን ነው የምንለማመደው። ማለትም ሞዴል ኤግዛም አለ እና የምንለማመደው ከሌሎች አመታት ደግሞ የተለየ ዝግጅት ነው እየተሰጠን ያለው ማለት ነው። በምግብ ራስን ለመቻልና የሰብአዊ ድጋፎችን በራስ አቅም ለመሸፈን ማህበረሰቡን ያሳተፈ ስራ እየተሰራ መሆኑን የደቡብ ወሎ ዞን አደጋ ስጋት ስራ አመራር ተጠሪ ጽህፈት ቤት ገለጸም። በዞኑ የቃሉ ወረዳ ነዋሪዎች መርሃ ግብሩን ተግባራዊ ለማድረግ በንቃት እየተሳተፉ መሆኑን ተናግረዋል። አንተነህ ጸጋይም መንግስት የዜጎችን ህልውናና የሀገርን ሉዓላዊነት ለማረጋገጥ ከሶስተኛ ወገን ድጋፍም ሆነ የምግብ እህል እርዳታን ላለመፈለግ በርካታ ተግባራትን ሲያከናውን ቆይቷል። በደቡብ ወሎ ዞን የቃሉ ወረዳ ግብርና ጽህፈት ቤት ኃላፊ አሊ ኢብራሂም በምግብ ራስን ለመቻልና የሰብአዊ ድጋፎችን በራስ አቅም ለመሸፈን ማህበረሰቡን ያሳተፈ ስራ እየተሰራ ነው ብለዋል። በተፈጥሮና በሰው ሰራሽ ምክንያት እጃቸውን ለእርዳታ የሚሰጡ ሰዎችን ለመመለስ ቅድም እንዳልኩት በወረዳው የተመረተ አለ፣ ከፕሮጀክት ድጋፍ የተደረጋለ። ይሄ በቂ አይደለም። በዚህ አይነት ምክንያት ሊጎዱ የሚችሉ ሰዎችን በራሳችን አቅም እንደ ወረዳ መቋቋምና መደገፍ ስላለብን በወረዳ ደረጃ ካሉት 37 ቀበሌዎች 11830 ኩንታል እህል መሰብሰብ አለብን ብለን አቅደናል። ከዚህ ውስጥ 50%ን አቺቭ አድርገናል። ከተረጂነት ወደ ምርታማነት ኢኒሼቲቭ መሰረት ተደርጎ እንደ ቃሉ ወረዳ ቶታሊ የፕሮዳክቲቭ ሴፍቲ ኔት ተጠቃሚ የነበሩ 29444 ሰዎች ሙሉ በሙሉ ሰኔ 30 ላይ 100% አስመርቀን ወረዳችንን ከተረጂነት ነጻ እናዋጣለን ነው። የቃሉ ወረዳ ነዋሪዎች መርሃ ግብሩን ተግባራዊ ለማድረግ በንቃት እየተሳተፉ መሆኑን ገልጸዋል። አብረን ተደራጅተን እንድንሰራ በበጋ መስኖ በተለያዩ ገበሬውን የማነሳሳት አመርቂ ውጤት እያመጣ ነው። እያንዳንዱ ገበሬ ሰብስበን አንድ ላይ በሀርቡ ከተማ አንድ ላይ ሰብስበን የምናስቀምጥበት ደረጃ አለ። እነማን ናቸው በጣም ዝቅተኛ ኑሮ የሚኖሩ በሚለው በቀበሌ ደረጃ እየተገመገሙ እነሱን ለመርዳት ነው እና ከመንግስት ለመጠበቅ ሁልጊዜ ተረጅነት ከመንግስት ጥሩ አይደለም፣ ጠቅላ ስንፍናን ያመጣል በሚል ህዝባችን በዚህ ተወያይቶ
ራሳችን በመርዳት ያው ወገን ለወገን ደራሽ በሚለው በፊት መንግስት ይረዳን ነበር በሴፍቲኔት እንትን ብሎ ስራ ዘመቻ ምናምን በመስራት አሁን ደግሞ ተፋሰስና እንትን በሚሰራበት ሰዓት ላይ ህዝቡ በግሉ ለተለያየ ነገር ብርም የሆነ ነገር አዋጥቶ የምናስቀምጠውና እህል ቢያንስ አንድ ጎጥ በጎጥ ምናምን ተከፋፍለን አንድ ጎጥ ማሽላ፣ አንድ ጎጥ ጤፍ፣ አንድ ጎጥ ገብስ በቃ የተለያዩ የሰብል አይነቶችን እንትን ብለን እነዛን ነገር ወደ አስፈላጊ የሚባሉ ነገሮች ላይ እነሱን እያሰባሰብን የማቅረብ እንትኑ ላይ አለን። ሁሉም ያለውን ጤፍም ጭምር አሰባስበን አምና ከ70 ኩንታል በላይ ሰብስበን አሰራይተናል ማለት ነው። አሁን ዘንድሮ ደግሞ ከ40 ኩንታል በላይ ነው የተሰበሰበው ዘንድሮ ማለት ነው። እና በብርም ራሱ ጥሬ ገንዘብ 50 ሺህ ብር በላይ በባንክ አለ። የደቡብ ወሎ ዞን አደጋ ስጋት ስራ አመራር ተጠሪ ጽህፈት ቤት ኃላፊ ጀማል ሞላ ራስን የመቻል ንቅናቄውን ውጤታማ ለማድረግ በዞኑ በርካታ የሀብት ማሰባሰብ ስራዎች መሰራታቸውን ተናግረዋል። እስካሁን ባለው ወደ 84 ሚሊዮን የሚሆን ሀብት ሰብስበናል ከማህበረሰቡ ማለት ነው። በአይነትም እንደዚሁ ወደ 14 ሺህ ኩንታል ምርት ሰብስበናል። ለዚህ ፕሮግራም የሚሆን ጋው ያለን ከልመና መውጣት አንዱ የነጻነት ጉዳይ የክብር ጉዳይ መሆኑን ሰው ማህበረሰቡ በየደረጃው ያው ልመና አሳፋሪ ተግባር መሆኑን በደንብ ትምህርት ይወስድበታል። ሁለተኛው ደግሞ በውስጥ አቅም መረዳዳትን መተጋገዝን ደግሞ ባህሉም ስለሆነ ይሄን ሴት ደግሞ ማስፋት እንዳለበት ማህበረሰቡ ትምህርት ይወስድበታል ማለት ነው። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ